ሰላም ጤና ይስጥልን። እኔ ወንድማችሁ አዲስ ነኝ። እንደሚታወቀው ይህ ቻናል ኢትዮጵያ ተብላ በምትጠራው ሀገር ውስጥ በ13ኛው መቶ ክፍለ ዘመን የተከሰተውን ታላቅ የሀገር ስብራት የዚህ ዘመን ወጣት በሚገባ እንዲረዳው ለማድረግ የተፈጠረ ነው። ታሪኩን በዛው በ13ኛው መቶ ክፍለ ዘመን የነበሩ የአውሮፓውያን፣ የኢትዮጵያውያን፣ የአረብ ጸሐፊያን እንደጻፉት ወደ አማርኛ ብቻ በመተርጎም በዚህ ቻናል አንድ መጽሐፍ አጋርቻለሁ። አብዛኞቻችሁ እንዳነበባችሁት እርግጠኛ ነኝ። ከዚያ በተጨማሪ ሌሎች ደራሲያን የተረጎሟቸውን በዚያ ዘመን የተጻፉ መጽሐፍት እያጋራው እገኛለሁ። ወደፊትም የማጋራችሁ ይሆናል። ይህንን ሳደርግ ግን እኔ ታሪክ የማስተማር ዓላማ እንደሌለኝ በግልጽ አሳውቄያለሁ። ያዘጋጀሁት መጽሐፍ የ16ኛው መቶ ክፍለ ዘመን ጸሐፊያን በራሳቸው የቃላት አጠቃቀም የጻፉትን በመተርጎምና አንድ ላይ በማድረግ ነው። በዚህ ዘመን ያለው ወጣት የዚያን ዘመን ስብራት በሚገባ ከተረዳ በኋላ ምን ያድርግ ነው የምትለው የሚል አግባብነት ያለው ጥያቄ ሊነሳ ይችላል። ዘመኑ ሩቅ ቢሆንም የዚያ ዘመን ዳፋ ዛሬ ኢትዮጵያ በምትባለው ሀገር ላይ በሰፊው አጥርቶ ይገኛል። እኛ ወጣቶች የውድቀታችንን ምንጭ በዝልቀት ከተረዳን ዛሬ ላይ ሆነን ወደፊት ያለውን ዘመን መቀየር እንችላለን የሚል ጽኑ እምነት አለኝ። የአዲስን ሸክም ይሄ ነው። ስለዚህ ዛሬውን ክፍል ጨምሮ ወደፊት በማቀርባቸው ክፍሎች ላይ የደረሰብንን የሀገር ስብራት ከግንዛቤ ውስጥ በማስገባት ራሳችንና ሀገራችን ለመቀየር ከየት መነሳት እንዳለብን አጫጭር ትምህርቶች አቀርባለሁ። ማንኛውም ለውጥ የሚጀምረው ከራስ ነው። ከዚህ ቀደም ባቀረቡት ክፍል ላይ ለውጥ ለማምጣት ከተፈለገ ሰው በመጀመሪያ አስተሳሰቡ ሊቀየር ያስፈልጋል ብያለሁ። ሰው ከራሱ ጋር መታረቅ አለበት። ሰው ከፈጣሪው ጋር መታረቅ አለበት። ሰው ከሌላው ሰው ጋር በሰላም ለመኖር ራሱን ማዘጋጀት አለበት ብያለሁ። ለዛሬ የመጀመሪያውን ማለትም ሰው ከራሱ ጋር መታረቅ አለበት የሚለውን አንስተን እንመልከት። ወደዚህ ከመሄዳችን በፊት ሰው ማለት ምን ማለት እንደሆነ እንመልከት። በአንድ ወገን ቆም ብለን ካስተዋል ነው ሰው አሊያም አንድ ግለሰብ ራሱን የቻለ ልዩ የምልከታ ምህዳር ነው። ሰው ራሱን የቻለ የምልከታ ምህዳር ነው ሲባል ለማመላከት የታሰበው የሰው ልጅ ሌላውን ሰው አሊያም ዓለምን የሚያይበት በተለያየ መንገድ ነው ለማለት ነው። የሰው ልጅ በአፈጣጠሩ፣ በኖረበት አካባቢ ተጽዕኖ፣ በእምነቱ፣ በእድሜው፣ በብስለቱ የተነሳ በዙሪያ ያለውን ዓለም የሚያይበት አተያይ በጣም የተራራቀ ነው። የሰው ልጅ እንዲህ አይነት ልዩ የምልከታ ምህዳር እንዲሆን የሚያደርጉት የሚከተሉት ተደምረው ነው። ትውስታዎች፣ አመለካከቶች፣ እምነቶች፣ የተደበቁ የህሊና ውስጥ ወቀሳዎች፣ በህይወት ዘመን ላይ ያጋጠሙ ግፎች፣ የተሰጡና የተነፈጉ ፍቅሮች፣ ፍርሃቶች፣ ምኞቶችና የህይወት ግቦች ናቸው። የእነዚህ ድምር ውጤት አንድ ሰው ከፊቱ የሚገጥመውን ጉዳይ ተመልክቶ አእምሮ ውስጥ ከሚመነጨው አሻሚ መረጃ ነፃ ያደርገውና ትክክለኛውን ትርጉም እንዲያውቅ ያስችለዋል። ይሄ የምልከታ ምህዳር የሆነው የሰው ልጅ በፊቱ የሚገጥመውን ጉዳይ ሲመለከት ምን አይነት ስሜት ሊሰማው እንደሚገባ ይነግረዋል። ማንን ማፍቀር፣ ማንን ማድነቅ እንዳለበት፣ ማን እንደሆነ፣ ማን እንደሆነች፣ ምን ማድረግ እንዳለበት ይነግረዋል። በሌላ አነጋገር አእምሯችሁ የሚፈጥረው የራሱ ዓለም አለ ማለት ነው። ይህ ዓለም የራሱ ቁንጅና ያለበት፣ የራሱ አስጠሊታ ነገር ያለበት፣ ሀሴት ያለበት፣ ድባቴ ያለበት፣ ወዳጆችና ጠላቶች ያሉበት አእምሮ ውስጥ የተፈጠረ ዓለም ነው። ይህ አይነት የሰው ልጅ ማንነት ትንታኔ ኮግኒቲቭ ሳይንቲስትስ ኮንስትራክሽኒዝም ብለው ይጠሩታል። በዚህ ትንታኔ መሰረት የሰው ልጅ በዙሪያ ያለውን ዓለም እንዲሁ ዝም ብሎ አይቀበልም። የሰው ልጅ የሚያየውን በራሱ መንገድ ፈጥሮ ነው የሚረዳው። ለምሳሌ ኢትዮጵያ ውስጥ የሚኖር አንድ ወጣት ፈረንሳይ ሄዶ ቀንድ አውጣ ሲሰበሰብ ቢመለከት ሊመገቡት ነው ብሎ አይጠረጥርም። በተመሳሳይ አንድ ወጣት ፈረንሳይ ኢትዮጵያ መጥቶ ጥሬ የበሬ ጎድን በሰዎች ፊት ለፊት ጠረጴዛ ላይ ተጋድሞ ቢመለከት አሁን ባርቤኪው ሊያደርጉት ነው ብሎ ነው እንጂ የሚጠባበቀው እንደ ጆፌ አሜራ ወጣቱ ጎድኑን ጥሬውን እንደሚግጥ አይጠረጥርም። የሰው ልጅ የራሱን ዓለም ፈጥሮ ነው ነገሮችን የሚረዳው ስንል ፍጹም የሆነ እውነት በዚህ ዓለም ላይ የለም ለማለት አይደለም። ለማለት የተፈለገው ግን ሰው ነገሮችን የሚረዳው በአእምሮ ውስጥ በፈጠረው ዓለም ምዘና ነው ለማለት ነው። ስለዚህ የሆነ ጉዳይ ፊት ለፊታችን ሲገጥመን አብረውን ስለሚገኙ ሰዎች መጀመሪያ መጠየቅ ያለብን ይህ ሰውዬ ጉዳይ እንዴት እየተረዳው ነው? እንዴት ነው ይህንን ሁኔታ እየተረዳው ያለው? እንዴት አይነት ዓለም ነው በምናብ ውስጥ እየፈጠረ ያለው ብለን መጠየቅ ይገባናል። ስለዚህ የሰው ልጅ የምልከታ ምህዳር ስለሆነ እያንዳንዱን ሰው ማየት ያለብን የራሱን ዓለም በአእምሮ ውስጥ መፍጠር እንደሚችል እንደ አንድ ትልቅ አርቲስት ነው። ስለዚህ እያንዳንዱ ሰው የማይደገም ብቸኛ ሳሊ ነው ለማለት ይቻላል። ነገሩን በጥልቀት ለመመልከት እንሞክር። አንድ ሰው እንግዳ በሆነበት ስፍራ ላይ ድንገት አይኑን እንዲገልጥ ቢደረግ እንዳረጀ አናሎግ ካሜራ በዙሪያ ያለውን ዓለም ፎቶ አንስቶ የጋዱን ዓለም በዚህ መንገድ አይረዳም። እውነት ነው፣ የአይን አፈጣጠርና የካሜራ ሳይንስ ተመሳሳይነት አላቸው። ነገር ግን የሰው ልጅ የጋዱን ዓለም በዚህ መንገድ
አይረዳም። የሰው ልጅ አይምሮ በዙሪያው ያለውን የጋዱን ዓለም ለመረዳት በአይኑ ሬቲና ላይ አርፎ የሚገኘውን ውስን መረጃ ተጠቅሞ በዙሪያ የሚገኘውን ዓለም ጥራት ወዳለው አጭር ፊልም የመቀየር ግዴታ ውስጥ ይገባል። ይህንን ግዴታ ለመወጣት ከዚህ በፊት ያካበተውን አቅም ይጠቀማል። ስለዚህ አይምሯችሁ በተደጋጋሚ ይሄ ከምን ጋር ነበር የሚመሳሰለው፣ አሊያም ከዚህ ቀደም እዚህ አይነት ስፍራ እያለው መጨረሻ ላይ ምን ነበር የሆነው እያለ ራሱ ደጋግሞ ይጠይቃል። ስለዚህ አይምሯችን የራሱን ሞዴል ጎልጉሎ ለማውጣት ይሞክራል። ባጭሩ ለመግለጽ መመልከት ከውጭ ብቻ የሚገባ ሳይሆን ከሰው የውስጥ ማንነት በንቃት የሚወጣ የመገመትና የማረም ሂደት ነው። ይህንም በአንድ አረፍተ ነገር ለመግለጽ ሰው ነገሮችን የሚመለከተው ነገሮች እንደሆኑት ሳይሆን እሱ እንደሆነው ነው። በሌላ ወገን ከተመለከት ነው የሰው ልጅ ሲወርድ ሲዋረድ የመጣ መልእክት ነው። ይህም ማለት የሰው ልጅ ከቀድሞ ዘመን አባቶች ጥበብን፣ ችግርን፣ ስኬትን ወዘተ ማለትም የቀድሞውን ዘመን ታሪክ አንድ ላይ የያዘ ህያው ታሪክ መዝገብ ነው። ስለዚህ የሰው ልጅ የቀድሞ ዘመን ሰዎች ተመካክረው ወደፊት የላኩት መልእክት ነው። ዛሬ ላይ በህይወት ኖሮ የምንመለከተው ሰው የብዙ ጦርነቶች፣ የብዙ ሰዎች፣ የብዙ እምነቶች፣ የብዙ ሰርጎች፣ የብዙ ጠለፋዎች፣ የብዙ መደፈሮች፣ የብዙ ስህተቶች፣ የብዙ አመለካከቶች፣ የብዙ መልኮች፣ የብዙ እብዶች፣ የብዙ ቅዱሶች፣ የብዙ ህዝቦች ውጤት ነው። ስለዚህ ሰው ራሱን ችሎ የሚንቀሳቀስ ነጻ ፍጡር ቢመስልም የቀድሞ ዘመን አባቶች ተጽዕኖን በጉያው ሸጉጦ የሚዞር ያንን ደግሞ ለወደፊቱ የማስተላለፍ ኃላፊነት ያለበት ባለዕዳ ፍጥረት ነው። ለምሳሌ አንድ ሰው የሚወለደው ከሁለት ሰው ነው። ሁለቱ የአንድ ሰው ወላጆች የሚወለዱት ከአራት ሰዎች ነው። አራት ሰዎች የሚወለዱት ከ8 ሰዎች ነው። 8ቱ ሰዎች የሚወለዱት ከ16 ሰዎች ነው። 16ቱ የሚወለዱት ከ32 ሰዎች ነው እያለ ይሄድና በግምት በ400 ዓመታት ቆይታ ውስጥ አንድ ሰው የሚወለደው ከ4092 ሰዎች ይሆናል። ይህም ማለት ዛሬ ላይ በህይወት የሚኖር አንድ ሰው ከ400 ዓመታት በፊት የነበሩ 4096 ሰዎችን ዲኤንኤ ወርሷል ማለት ነው። ዛሬ ላይ በህይወት የሚኖር ሰው በአጠቃላይ በእነዚህ 400 ዓመታት ውስጥ ከ8190 ሰዎች ዲኤንኤ ወርሷል ማለት ነው። የሰው ልጆች ከምትገምቱት በላይ እርስ በርሳቸው የተሳሰሩ መሆናቸውን በዚህ አጋጣሚ ታስተውላላችሁ። አንድ ሰው ወደዚህ ምድር ለማምጣት በ400 ዓመታት ውስጥ 8190 ሰዎች መሳተፍ ነበረባቸው። 4095 ወንዶች፣ 4095 ሴቶች መገናኘት ነበረባቸው። በዚህ ዘመን አንድ አካባቢ ተወልዳችሁ ያደጋችሁ የሁለት ብሔር ተወላጅ ተማሪዎች ከ400 ዓመታት በፊት እያንዳንዳችሁ የተለያዩ 4096 ወላጆች የነበራችሁ ከመሰላችሁ ተሳስታችኋል። ስለዚህ ከ8190 የአንድ ሰው ወላጆች መካከል ማነው ቆንጆ፣ ማነው ፉንጋ፣ ማነው ጌታ፣ ማነው አሽከር፣ ማነው እብድ፣ ማነው ምስጉን፣ ማነው ቄስ፣ ማነው ሼህ፣ ማነው እብድ፣ ማነው ዳኛ? ራሳችሁን ጠይቁት። ከመንፈሳዊ አቅጣጫ ካየነው የሰው ልጅ በፈጣሪ አርአያና አምሳል የተፈጠረ ፍጥረት ነው። ሰው ሁሉ እኩል ነው። ስለዚህ ሰውን ሁሉ ማክበርና አብሮ መኖር መቻል ይጠበቅብናል። ከዚሁ ከመንፈሳዊ አቅጣጫ የሰው ልጅ ካየነው 3 ክፍሎች አሉት። የመጀመሪያው በአይን የሚታየው በእጅ የሚዳሰሰው ከስጋ ከደምና ከአጥንት የተሰራው አካል ነው። ሁለተኛው በአይን የማይታየው የአንድን ሰው ማንነት ይዞ የሚገኘው ነፍስ ተብሎ የሚጠራው ነው። በሶስተኛ ደረጃ ላይ የምናገኘው መንፈስ ነው። የመጀመሪያው አካል ሰው በዚህ ምድር ላይ ሲኖር እንደሚያስፈልገው ልብስ የሚቆጠር ልብስ ነው። ዋነኛው የሰው ልጅ ማንነት የሚታወቀው በነፍስ ውስጥ ባለ መረጃ ነው። ሰው ከዚህ ምድር ላይ በሞት ሲለይ ነፍስ ማንነቷ ሳይቀየር ወደ ፈጣሪዋ ትሄዳለች። ይህንን አንድ ሰው ልብሱን አውልቆ እርቃኑን ወደ አምላኩ እንደሚሄድ ቁጠሩት። በሶስተኛ ደረጃ ላይ ያለው መንፈስ ነው። መንፈስ ፈጣሪ የሰውን ልጅ ሲፈጥረው በውስጡ ያኖረው የማይታይና የማይዳሰስ አካል ነው። በዚህ በኩል ፈጣሪ ከሰው ልጅ ጋር ህብረት ማድረግ ይችላል። የሰው ልጅ ከላይ እንደተጠቀሰው በተለያየ መንገድ የሚተነተን ከሆነ በምን መንገድ ነው ከራሱ ጋር ተጣልቶ ተገኝቶ ከራሱ ጋር መታረቁ የለውጥ መጀመሪያ ነው የምንለው? በኮንስትራክሽኒዝም መሰረት ሰው የምልከታ ምህዳር ነው ብለናል። ያ ማለት ወደ ተቀረው ዓለምና ወደ ራሱ የሚመለከትበት የምልከታ ምህዳር ነው ማለት ነው። ስለዚህ ሰው ወደ ራሱ የሚመለከትበት መንገድ የተሳሳተ ሊሆን ይችላል። መንገፋት፣ መናቅ፣ መጠላት፣ ፍቅር መነሳት፣ መጨቆን፣ ከአብዛኛው የተለየ ሆኖ መፈጠር፣ ትራውማ ወዘተ ምክንያት የሰው ልጅ ራሱን እንዳይቀበል ሊያደርገው ይችላል። ስለዚህ በዚህ አይነት መንገድ ሰው ከራሱ ጋር ተጣልቶ ያልበቃ ብሎት ከሌላው ሰው ጋር ሲጋጭ ሊገኝ ይችላል። በመንፈሳዊ ማገላለጽ ከተመለከት ነው ሰው ለገዛ ሕሊናውም ሆነ ሌላው ሰው እንዲሁም ለፈጣሪውም ታማኝ ሳይሆን ሊገኝ ይችላል። ይህንን በዚሁ መንገድ ከተመለከት ነው ኃጢአት ነው። ከራሱ ጋር የተጣላ ሰው ያለመረጋጋት ችግር ይገጥመዋል። ስለዚህ በሚሰራው ነገር የአእምሮን አቅም በሙላት መጠቀም አይችልም። ስለዚህ የሰው ልጅ በራሱም ሆነ በሀገሩ ላይ የተሻለ ለውጥ ማምጣት መጀመሪያ ማድረግ ያለበት ከራሱ ጋር መታረቅ ነው። ለዛሬው በዚሁ እጨርሳለሁ። በሚቀጥለው ሰው ለምን ከፈጣሪው ጋር መታረቅ እንዳለበት እንመለከታለን። የዛሬውን ክፍል እንደተለመደው በጸጋዬ ገብረመድህን ግጥም አሳርጋለሁኝ።
እንቅልፍ ነው የሚያስወስድህ። ዝም አልኳቸው ዝም ይበሉኝ፣ ትቻቸዋለሁ ይተውኝ፣ አልነካቸውም አይንኩኝ ብለህ ተገልለህ ርቀህ እውነት ተወኛል ብለህ እንዴት ተስፋ ታደርጋለህ? ተስፋ አገርስ ምን ልትሆን? ወይስ ተስፋው ምን ሊሆንህ? እንቅልፍ እንጂ የሚያስወስድህ። አልጠራቸውም አይጥሩኝ፣ አይንኩኝ፣ ስሜን አያንሱኝ ብለህ እንዴት ትመኛለህ? እንደማይተው ስታውቀው የተወጋ በቅቶት ቢተኛ የወጋ መች እንቅልፍ አለው የጅምሩን ካልጨረሰው? የተበደለ ቢችልም ቢሸሸግም ቢደበቅም የበደለ ዝም አይልም። እንዴት አስችሉት ዝም ይበል ለፍልፎ ከማስለፍለፉ? አደል እንደ የሱ ቤዛ የበደል ጥቅም የግፉ? ሰላም መንሳት አይደል ትርፉ? ዝምማ ካለ ጉድፈላ ነገሩ በጤና ሲብላላ እያደር ሲጣራ ኋላ ግፉ ይፋ ይሆናላ። ሰላምማ ከለገሰ ህመምህ እየታወሰ ትዝታ እየቀሰቀሰ የህሊና ሚዛን ረግቶ ጉዱ ሁሉ ኩልል ሲል የደፈረሰው ሲያጠለል እግዜር ያሳያችሁ ብለህ ፍረዱኝ ዳኙኝ እንዳትል ከናካቴው ሳይጨርስ ምን ቢሆን ሰላም አይሰጥህ? እሱስ ቢሆን ያለ ተክሉ ያለ ጥንቱ የሰላም ውርስ ከቶ የማያውቀውን ቅርስ ይስጠኝ ብትል የት ይሆናል? ያልተዘራ መች ይበቅላል? የጓሮ ጎመን ሲያጠላ አጥፊ ትሉን እንዲያፈላ እንዲያው በነገረ ቀደም እንደሱ ስሙን ቢለፍፍ ሰላምን የሰጠ መስሎት በጉጉት ስታሰፈስፍ ተለሳልሰህ እንዳትቃትት ተስፋ አገርህ እንዳትልርፍ እና ዘበት ነው ጥረትህ በከንቱ ነው ተስፋ ማድረግህ ላያዋጣ መመኘትህ የሰላም ግጀት ማየትህ ምን ልትሆን ምን ሊሆንህ? ይቅርብህ በኔ ሁንብህ እንቅልፍ ነው የሚያስወስድህ። ለኤድዋርዶ ሞንድላን 1959 ዳሬ ሰላም ጸጋዬ ገብረመድህን